ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱን አጫጭርና ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። ሁልጊዜም ትክክለኛና ሚዛናዊ መረጃዎች ፈጥነው እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ወደ ሰበር መረጃዎቹ ስናልፍ በቅድሚያ የምታደምጡት ዜና በመካከለኛው ምስራቅ ለረጅም ጊዜ የዘለቀውን አስፈሪውን ግጭት ለመቋጨት ተስፋ የሰነቀ አዲስ ስምምነት በአሜሪካ ሸምጋይነት ተፈርሟል። በደቡብ አሜሪካዊቷ ሀገር ቬኔዙዌላ የተከሰተውን አስፈሪ የምድር መንቀጥቀጥ አደጋ ተከትሎ በፍርስራሾች ስር የተቀበሩትን ዜጎች ሕይወት ለማውጣት የሚደረገው ጥረት አሁንም እጅግ ወሳኝና አስጨናቂ ምዕራፍ ላይ ደርሷል። እስከ መጨረሻው አብራችሁን ቆዩ። እነዚህና ሌሎች አጫጭር ሰበር መረጃዎችን ታደምጣላችሁ። አሁን ወደ መጀመሪያው ዝርዝር መረጃችን እናልፋለን። ወደ መጀመሪያው መረጃችን ስናቀና በመካከለኛው ምስራቅ ለረጅም ጊዜ የዘለቀውን አስፈሪውን ግጭት ለመቋጨት ተስፋ የሰነቀ አዲስ ስምምነት በአሜሪካ ሸምጋይነት ተፈርሟል። እስራኤልና ሊባኖስ በዋሽንግተን ዲሲ ለ4 ቀናት ሲያካሂዱት የቆዩትን ጥብቅ ድርድር በማጠናቀቅ የወደፊቱን የሰላም መንገድ የሚቀይስ ታሪካዊ ስምምነት ተፈራርመዋል። ይህ ስምምነት የሁለቱን ሀገራት የድንበር ውጥረት ለማርገብና የእስራኤልን የደቡብ ሊባኖስ ወረራ ለማስቆም ያለመ ቢሆንም በሊባኖስ ውስጥ አሁንም እጅግ ተጽዕኖ ፈጣሪውና የታጠቀው የሂዝቦላ አማጺ ቡድን በመኖሩ ስምምነቱ መሬት ላይ ለመተርጎም ቀላል እንደማይሆን ተገምቷል። ስምምነቱ ወዲያውኑ ወደ ተግባር የሚገቡ የሙከራ ፕሮጀክቶችን ያካተተ ሲሆን በዚህም መሰረት የእስራኤል ጦር በአሁኑ ወቅት ከያዛቸው ትናንሽ ቦታዎች ላይ የሚወጣ ሲሆን በምትኩ የሊባኖስ ጦር በእነዚህ ስፍራዎች ላይ ይሰፍራል። የአሜሪካ ጦር በሊታኒ ወንዝ ሰሜንና ደቡብ ቀጠናዎች የሂዝቦላ ታጣቂዎች አለመኖራቸውን የሚያረጋግጥ የቁጥጥር ሥራ ይሰራል። ሆኖም አንድ ከፍተኛ የእስራኤል ባለሥልጣን እንደገለጹት እስራኤል ቢጫ መስመር ተብሎ የሚጠራው እስራኤል በወረራ የያዘቻቸውን የድንበር ቀጠና ለሊባኖስ የምታስረክበው ሂዝቦላ ሙሉ በሙሉ ትጥቁን ፈቶ ከሊባኖስ ሲወጣ ብቻ እንደሆነና እስከዚያው ግን ጦሯ በማንኛውም ሰዓት ወታደራዊ እርምጃ ለመውሰድ ነጻነት እንዳለው አስታውቀዋል። በተቃራኒው ከሂዝቦላ ጋር ግንኙነት ያላቸው የሊባኖስ ከፍተኛ የሕግ ባለሙያ ሐሰን ፋድላ ስምምነቱን በማውገዝ የሊባኖስ ባለስልጣናት ይህንን ለማስፈጸም ከሞከሩ ሀገሪቱ ወደ እርስ በርስ ጦርነት እንደምትገባ አስገንዝበዋል። ይህ በእንዲህ እንዳለ ባለፈው ቅዳሜ የተጀመረውና በተሰባሪነቱ የሚታወቀው የሁለቱ ወገኖች የተኩስ አቁም ስምምነት አብዛኛው እንደተጠበቀ የቆየ ቢሆንም እስራኤል ግን ወዲያውኑ ያሰጋኛል ባለቻቸው የሂዝቦላ ቦታዎች ላይ ጥቃቶችን መፈጸሟን አላቋረጠችም። ስምምነቱ በዋሽንግተን በሚገኙ የእስራኤልና የሊባኖስ አምባሳደሮች እንዲሁም በአሜሪካ የውጭ ጉዳይ ሚኒስቴር ስቴት ዲፓርትመንት አማካሪ ዳን ሆለር አማካኝነት በይፋ ተፈርሟል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሊባኖሱ ፕሬዝዳንት ጆሴፍ አውን ጋር በስልክ በመነጋገር የመጨረሻዎቹን አለመግባባቶች የፈቱት የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ሲሆኑ ቀኑን ጥሩ ቀን ሲሉ የገለጹት ቢሆንም ወደፊት ግን ሰፊና አስቸጋሪ ስራዎች እንደሚጠብቁ አስታውቀዋል። የአሜሪካ መንግስት ስምምነቱን ተከትሎ የሊባኖስን ሉዓላዊነት ለመመለስ ሂዝቦላን ትጥቅ ለማስፈታትና እንዲሁም የሊባኖስን ብሔራዊ ጦር ለማሰልጠን ሲል ለሰብአዊ እርዳታ የሚውል $100 ሚሊዮን ድጋፍ ለማድረግ ቃል ገብቷል። የእስራኤል አምባሳደር በበኩላቸው የመጨረሻው ግብ እውነተኛ ሰላም መሆኑን ገልጸው ስምምነቱ መሬት ላይ በሚታይ ተግባር ላይ የተመሰረተ በመሆኑ ኢራንና ሂዝቦላ ከቀጠናው ሲወጡ በሁለቱ ሀገራት መካከል ያለው የሰላም መንገድ በይፋ ይከፈታል ብለዋል። በተግባር የሚታዩት እነዚህ እርምጃዎች በቀጣዮቹ ቀናት በቀጠናው ላይ የሚያመጡትን ለውጥ በቅርበት የሚጠበቅ ይሆናል። ወደ ሌላኛው መረጃችን ስናቀና በደቡብ አሜሪካዊቷ ሀገር ቬኔዙዌላ የተከሰተውን አስፈሪ የምድር መንቀጥቀጥ አደጋ ተከትሎ በፍርስራሾች ስር የተቀበሩትን ዜጎች ሕይወት ለማውጣት የሚደረገው ጥረት አሁንም እጅግ ወሳኝና አስጨናቂ ምዕራፍ ላይ ደርሷል። አደጋው ከተከሰተ 48 ሰዓታት ያለፈ ሲሆን የነፍስ አድን ባለሙያዎች ወርቃማውን ሰዓት ተብሎ የሚጠራውን ተጎጂዎችን በሕይወት ለማትረፍ እድላቸው ከፍተኛ የሆነበትን የ72 ሰዓት ጊዜ ገደብ ሳይጠናቀቅ በፍርስራሾች ውስጥ የተቀበሩትን ሰዎች በሕይወት ለማግኘት ከሰዓት ጋር ከፍተኛ ግብግብ ጀምረዋል። ይህ እጅግ የበረታና በሬክተር ስኬል 7.8 ሆኖ የተመዘገበው የምድር መሬት መንቀጥቀጥ አገሪቱን ያናወጣት ባለፈው ረቡዕ ምሽት 12 ሰዓት አካባቢ ሲሆን አደጋው የተከሰተበት ቀን የሀገሪቷ የብሔራዊ በዓል ቀን በመሆኑ ምክንያት አብዛኞቹ ሰዎች በመኖሪያ ቤታቸው ተሰብስበው በነበሩበት ሰዓት መከሰቱ የጉዳቱንና የሟቾችን ቁጥር እጅግ እንዲበዛ አድርጎታል። ቀድሞውኑ በከባድ ኢኮኖሚ ቀውስና በድህነት ውስጥ ትገኝ የነበረችው ቬኔዙዌላ ይህ ከአንድ ክፍለ ዘመን በላይ ታይቶ የማይታወቅ የተፈጥሮ አደጋ በመምጣቱ ሕዝቡ ለተጨማሪ መከራ ዳርጎታል። በአሁኑ ሰዓት መዲናዋ ካራካስና የተለያዩ ግዛቶች ውስጥ የሚገኙ የነፍስ አድን ቡድኖች፣ የእሳት አደጋና የሲቪል መከላከያ ሰራተኞች ሙሉ ለሙሉ አቅማቸውን አሟጠው እየተጠቀሙ ሲሆን እስካሁን ባለው መረጃ ከ170 በላይ የሚሆኑ ሰዎች ያሉበት ሳይታወቅ የጠፉ ሲሆን
ከ1500 በላይ ሰዎች የአካል ጉዳት ደርሶባቸዋል። የሀገሪቱ ሆስፒታሎች በቁስለኞች ተጨናንቀው የሚገኙ ሲሆን ከ3000 በላይ የሚሆኑ ተፈናቃይ ቤተሰቦች ደግሞ ተጨማሪ የመሬት መንቀጥቀጥ ሊከሰት ይችላል በሚል ፍርሃት አሁንም ድረስ በአውራ ጎዳና መኪናዎች ውስጥ ለማደር ተገደዋል። ይህንን አስቸኳይ ሰብአዊ ቀውስ ለመታደግና ሰዓቱ ሳይረፍድ ሰዎችን ለማዳን ዓለም አቀፍ ማህበረሰብ ከፍተኛ ርብርብ እያደረገ ሲሆን አሜሪካ፣ ቻይና፣ ብራዚል እና ሜክሲኮን ጨምሮ በርካታ ሀገራት አስቸኳይ ጊዜ የሕክምና ቡድኖችንና የነፍስ አድን ቁሳቁሶች ወደ ስፍራው እየላኩ ሲሆን በመዲናዋ ካራካስ የሚገኘው ዋናው የአውሮፕላን ማረፊያ በአደጋው ምክንያት ተዘግቷል። በዚህ የተነሳ የውጭ እርዳታው በፍጥነት መድረስ አለመቻሉ ሰዎችን በሕይወት የመታደጉን ስራ ሊያስተጓጉለው የሚችል ሲሆን እርዳታው መቼ ሊደርስ እንደሚችል በቀጣዩ ቀናቶች ውስጥ የሚታይ ይሆናል። በመጨረሻም ወደ አጫጭር ሰበር መረጃዎቻችን ስናቀና በማዕከላዊ ጋዛ በመኪና ላይ የደረሰ የእስራኤል ጥቃት 3 ፍልስጤማውያን ተገደሉ። የፍልስጤም የአገር ውስጥ ሚኒስቴር እንዳስታወቁት በማጋዚ የስደተኞች ካምፕስ በተፈጸመው በዚህ ጥቃት ሕይወታቸውን ያጡት ግለሰቦች የፖሊስ መኮንኖች ነበሩ። ይህ ጥቃት በክልሉ ያለውን ውጥረት የበለጠ ያባብሰዋል ተብሎ ይጠበቃል። ወደ ሌላኛው ዜናችን ስናቀና የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ባህረ ሰላጤ ውስጥ በጭነት መርከብ ላይ በኢራን አማካኝነት የተፈጸመውን ጥቃት የሞኝ ሥራ ሲሉ ጠርተውታል። ይህ ክስተት በአሜሪካና በኢራን መካከል ያለውን ተሰባሪ የተኩስ አቁም ስምምነት እየፈተነ ባለበት ወቅት የተፈጠረ ሲሆን ከኦማን የባህር ዳርቻ ወጣ ብሎ የደረሰው የድሮን ጥቃት የአሜሪካው ፕሬዚዳንት ጠንካራ ማስጠንቀቂያ ከሰጡ በኋላ በውሃው መስመር ላይ ውጥረቱ ጨምሯል ተብሏል። በሌላ ዜና በናይጄሪያ ሌጎስ ውስጥ ህንፃ በመፍረሱ 9 ሰዎች ህይወታቸውን አጥተዋል። የድንገተኛ ጊዜ አገልግሎት ሰጪዎች ከባድ ጉዳት የደረሰባቸውን 20 ሰዎች በህይወት ማትረፍ ችለዋል። ለዚህ አደጋ ምላሽ ለመስጠት ገዢዎች አካባቢው ላይ ባሉ ህንፃዎች ተጨማሪ የአደጋ መከላከያ ፍተሻ እንዲደረግባቸው አዘዋል። በሌላ ዜና የአሜሪካ ጠቅላይ ፍርድ ቤት የትራምፕ አስተዳደር በመቶ ሺህ የሚቆጠሩ የሄቲና የሶሪያ ስደተኞችን ጊዜያዊ የጥበቃ ፈቃድ እንዲያነሳ ፍቃድ ሰጥቶታል። ይህ ውሳኔ የሌሎች ሀገራት ዜግነት ያላቸውን ጨምሮ ከ1 ሚሊዮን በላይ ስደተኞች ወደ ሀገራቸው የመባረር ስጋት ውስጥ እንዲወድቁ አድርጓል። በመጨረሻ የሞሮኮ እግር ኳስ ተጫዋችና የፒኤስጂው ተከላካይ አሽራፍ ሐኪም አርብ ዕለት የፈረንሳይ ከፍተኛ ሲቪልና የወንጀል ጉዳዮች ፍርድ ቤት በሆነው በካሳሲዮስ ፍርድ ቤት ይግባኝ አቅርቧል። ይህ እርምጃ የመጣው የቬርሳይስ ይግባኝ ሰሚ ፍርድ ቤት ሰኔ 19 ቀን ሐኪምን በጾታዊ ጥቃት ክስ ወደ ወንጀል ፍርድ ቤት እንዲቀርብ የሰጠውን ውሳኔ ካጸደቀ በኋላ ነው። ክሶቹ የመነጩት በ2023 ተፈጸመ በተባለው የጾታ ጥቃት ጉዳይ ነው። ለአሁን ያዘጋጀንላችሁ መረጃዎች እነዚህን ይመስሉ ነበር። ከሰዓታት በኋላ ሌሎች መረጃዎችን ይዘን እንቀርባለን። እስከዛው በሰላም ዋሉ።